እሺ ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እንደገና ተመልሼ እንግዲህ መጥቻለሁ። ዛሬ ደግሞ ፓርት ቱ እንቀጥላለን። ፓርት ቱ ደግሞ የሚያወራው ስለ ታይፕስ ኦፍ ዲስኤቢሊቲ ነው። በዚህ በቻፕተር ዋን ላይ ሰፊ ፖርሽን የሚይዘው ታይፕስ ኦፍ ዲስኤቢሊቲ ነው። ስለዚህ ይህንን ታይፕስ ኦፍ ዲስኤቢሊቲ ለሁለት ከፍያለሁ። ፓርት ቱ ኤ እና ፓርት ቱ ቢ ይኖራል ማለት ነው። ስለዚህ አሁን ቀጥታ ወደ ቻፕተር ዋን ፓርት ቱ ታይፕስ ኦፍ ዲስኤቢሊቲ ኢን ዲቴይል እንመለከታለን ማለት ነው። እሺ ታይፕስ ኦፍ ዲስኤቢሊቲስ ኦር ኢምፔርመንት ብለው የመጀመሪያ ቪዥዋል ኢምፔርመንት ወይም አይነ ስውር ኦር አይነ ስውራን የሚባለው ነው ማለት ነው። ሲጠራ አይነ ስውር ይባላል እና ቪዥዋል ኢምፔርመንት ኢዝ ፓርሻል ኦር ኮምፕሊት ሎስ ኦፍ ቪዥን አቢሊቲ። ኦኬ። ስለዚህ በከፊል ወይም ሙሉ በሙሉ የማየት ብቃትን ማጣት ተብሎ ይተረጎማል። In terms of severity, visually impaired individuals are categorized into two. There is low vision and blind. ስለዚህ እነዚህ የማየት እክል የገጠማቸው ወይም አይነ ስውራን ለሁለት ነው የሚከፈሉት። የመጀመሪያው ሎው ቪዥን ሲሆን የሚቀጥለው ደግሞ ብላይንድ ነው ማለት ነው። ስለዚህ ምን ማለት ነው ሎው ቪዥን ማለት? ሎው ቪዥን ኦር ፓርሻሊ ሳይትድ ማለት they are those having significant visual problems. Okay? የማየት ችግር አለባቸው but still they use their vision as the primary sense of learning ማለት ነው። ስለዚህ ምንድነው ችግር አለባቸው፣ የሆነ ለማየት የሚያቅታቸው ነገር አለ። ግን ቢሆንም የተወሰነ የማየት አቅም አላቸው። አይናቸውን የመጀመሪያ ከሰውነት ህዋሳት እንደ አንዱ አድርገው ሊጠቀሙ ይችላሉ ማለት ነው። ሚንስ ማየት ይችላሉ፣ አይኖቻቸውን መጠቀም ይችላሉ ማለት ነው። ኦኬ። ሌላው ደግሞ ብላይንድ ስንል ብላይንድ ማለት ደግሞ ኮምፕሊት ሎስ ኦፍ ቪዥን ማለት ነው እና በቃ ምንም ማየት አይችልም። ሂር ኢን ብላይንድ they may be ስፔሻል ኒዶች ስፔሲፊካሊ ራሱን የቻለ ኮርስ አለ። በእያንዳንዱ ዲስኤቢሊቲ ታይፕ ላይ ኮርስ አለ እና እዚህ ላይ ስንመለከት ብላይንድ ኤጁኬሽናሊ የሚተረጎም አለ፣ ሌጋሊ ደግሞ የሚተረጎም አለ ማለት ነው። እና አንዳንድ ጊዜ ላይት ፐርሰፕሽን ሊኖራቸው ይችላል። የሆነ ነገር ማየት አይችሉም፣ ግን ብርሃን እንዳለና እንደሌለ መለየት ይችላሉ። ምንም ባያዩም እንኳን ሲጨልምና ሲበራ ያው ይታወቃል አይደል? ይሄንን ደግሞ ፐርሰፕት ሊያደርጉ ይችላሉ። ግን ከዛ ውጪ አይኖቻቸውን ተጠቅመው ማየት ቀንና ሌሊትን ከመለየት ውጪ ሌላ ነገር ዲዘርን ሊያደርጉ አይችሉም። ሜይቢ ሌላው ሲሄዱ ፊት ለፊት የሆነ ነገር እንትን ሲል መኪና ሲያልፍ ወይም ፖል ምናምን ሲኖር የሆነ እየጨለመ ይሄዳል አይደል? ያንን ሜይቢ እንትን ሊሉ ይችላሉ ማለት ነው ብላይንዶች። ስለዚህ the second one is what hearing impairment ማለት መስማት መሳን ማለት ነው። It's a full or partial decrease in the ability to understand sounds, which includes the sub-classification of the hard of hearing and deaf. ስለዚህ ይሄ ደግሞ ሂሪንግ ማለት መስማት ነው አይደለ? ሂሪንግ መስማት ሲሆን ኢምፔርመንት ደግሞ እክል ነው ወይም የሆነ የመስማት አቅሙን ማጣት መጉደል ማለት ነው። ስለዚህ እንደዚህ ከሆነ ትርጉሙ ምንድን ነው የሚለው? ሙሉ በሙሉ ወይም በከፊል
የመስማት አቅሙ ወይም ድምፅን የመለየት አቅም መቀነስ ወይም መጥፋት ማለት ነው። ስለዚህ አንድ ሰው ፓርሻሊ በከፊል ሊሰማ ይችላል፣ አለበለዚያ ደግሞ ድምፅን በፍጹም ላይሰማ ይችላል። ስለዚህ ያ ምንድን ነው ይባላል? ሂሪንግ ኢምፔርመንት ይባላል ማለት ነው። ለሁለት ደግሞ ይከፈላል። መጀመሪያው ሃርድ ኦፍ ሂሪንግ ማለት በከፊል መስማት ወይም ለመስማት መቸገር፣ በተወሰነ መቸገር ሲሆን፣ ይሄ ደግሞ ጭራሽ አለመስማት ነው፣ ዴፍ ማለት ነው። ስለዚህ ሃርድ ኦፍ ሂሪንግ ማለት ደግሞ ምን ማለት ነው? ፐርሰንስ ዊዝ ኢነፍ ሪዚጁዋል ሂሪንግ ቱ ዩዝ ሂሪንግ ኦር ኢር። እነዚህ የሆነ ድምፅን የመስማት አቅም አላቸው። ቅሬታ አቅም አላቸው። ሚንስ ሂሪንግ ኤድ የሚባል አለ እና ሂሪንግ ኤድን በመጠቀም የጆሮ ማለት አምፕሊፋየር ኦፍ ሳውንድ የሚባለው ሂሪንግ ኤድ አለና ያንን ሂሪንግ ኤድን መጠቀም ይችላሉ ማለት ነው። ወይም ድምፅን መስማት ይችላሉ እንደ ማንኛውም ሰው ማለት ነው። ስለዚህ በጆሮአቸው መስማት በሚችሉት ደረጃ ይለካና ከዛ በኋላ በዛው ደረጃ የሚያስፈልገው የቀረው ኖርማል በሚባለው ላይ ኖርማል ለሚባለው ምን ይደረጋል? ያላቸው ቅሪቱ ይለካና ከዛ በኋላ የሚያስፈልገው ደግሞ ይጨመራል ማለት ነው። ስለዚህ ያንን በመጠቀም ጆሮአቸውን መጠቀም የሚችሉ በጆሮአቸው መስማት የሚችሉ ናቸው ማለት ነው። እነዚህ ደግሞ ሁለተኛ ዴፍ ማለት ደግሞ used to describe persons whose sense of hearing is non-functional። ስለዚህ የመስማት አቅማቸው በፍጹም አይሰራም፣ ጆሮ በፍጹም አይሰማም ማለት ነው። ስለዚህ for ordinary use of communication፣ ስለዚህ ማንኛውም ሰው የሚናገረውን የንግግር ድምፅን የመስማት አቅም የለም፣ ኦልሬዲ አይሰማም። ይሄ ማለት with or without hearing aid፣ የጆሮ ድምፅ ማጉያን ቢጠቀሙም ባይጠቀሙም ሊሰሙ አይችሉም። ስለዚህ እነዛ ዴፍ ተብለው ይታወቃሉ። ሶስተኛ ደግሞ ምንድነው? ስፔሲፊክ ለርኒንግ ዲስኤቢሊቲ ይባላል። የተለየ መማር እክል ያለባቸው ናቸው እና እነዛ ደግሞ ምንድነው? it is a disorder in one or more of the basic psychological processes involved in understanding or in using language, spoken or written, that may manifest itself in the imperfect ability to listen, to think, to speak, to read, to write, to spell, or to do mathematical calculation። የቀለሙትን ከለርድ የሆኑትን በደንብ እዩዋቸው እስቲ። ምን ይላል? መዛባት። የምን መዛባት? one or more basic psychological process። don't forget psychological process። ዲስኤቢሊቲ ላይ አይተናል አይደለ? እዛ ኢምፔርመንት ላይ ሳይኮሎጂካል any loss or abnormality of psychological structure or function እንዳልነው here is what there is psychological process disorder። learning disability means what? it is the basic psychological process disorder ማለት ነው። በአንድም ከአንድ በላይ በሆኑ ሳይኮሎጂካል ፕሮሰሶች አሉ እና በአእምሯችን ውስጥ ብዙ ፕሮሰሶች አሉ። እያንዳንዱ ኢምፓልስ ከእያንዳንዱ ከሰውነት አካል የሚሄደውን ሁሉ እዚህ ኢንተርፕሬት የሚያደርግ ፕሮሰስ የሚያደርግ አካል በአእምሯችን ውስጥ አለ ማለት ነው እና እዛ ላይ የሆነ ዲስኦርደር ሲፈጠር ኢምፐርፌክት አቢሊቲ ሲፈጠር ምንን በተመለከተ? ቋንቋን በተመለከተ፣ ንግግርን በተመለከተ፣ የሚጻፍ ጽሁፍን በተመለከተ፣ ማቴማቲክስን በተመለከተ ገብቷችኋል? ያንን በተመለከተ የሚሰማውን ወይም የሚያየውን ወይም የሚዳስሰውን ነገር በትክክል እዚህ ፕሮሰስ እንዳያደርግ ዲስኦርደር ሲፈጠር አንድ ሰው ለርኒንግ ዲስኤቢሊቲ ሊኖር ይችላል ተብሎ ይጠረጠራል ማለት ነው።
ስለዚህ ዶንት ፎርጌት ይችን ኖት የምትሏን ደግሞ በደንብ ያቸው ያት the SLD means specific learning disorder or disability does not include learning problems that are primarily the result of visual, hearing, motor disabilities, okay, of intellectual disabilities, of emotional disturbance, or of environmental or cultural economic disadvantages. Okay, ቀዩን ይዋት ምንድን ነው የሚለው? የስፔሲፊክ ለርኒንግ ዲስኦርደር ኦር ዲስኤቢሊቲ የምንለው መጀመሪያ አንድ ሰው በሌላ አካል ጉዳት የተጠቃውን አያካትትም ነው። ምን ማለት ነው? ለምሳሌ አንድ ሰው ለማየት የተቸገረው አይን ላይ ችግር ስለተፈጠረ ሎ ቪዥን ስላለው አንድን ነገር ለማየት ከተቸገረ ያ ሎ ቪዥን ይባላል እንጂ ስፔሲፊክ ለርኒንግ ዲስኤቢሊቲ አይባልም። አያችሁ፣ ኢንክሉድ አያደርግም። በቃ መጀመሪያ ፕራይሜሪሊ የሌላ አካል ጉዳት በሌላ አካል ጉዳት የተጠቃ ሰው ከሆነ ያ በተጠቃበት አካል ጉዳት ነው እንጂ የሚመዘነው የሚታየው በስፔሲፊክ ለርኒንግ ዲስኤቢሊቲ አይካተትም ማለት ነው። ለምሳሌ አንድ ሰው መስማት ያልቻለው ሲነገር በትክክል ሪስፖንድ ያልቻለው ማድረግ ያልቻለው ለመመለስ ያቃተው አንድን ነገር በትክክል መስማት ያቃተው ጆሮ ላይ ችግር ኖሮ እዚህ ፒና ላይ ካናል ላይ ሊሆን ይችላል፣ ኢነር ኢር ላይ እነዚህ ድረምስ በሚባሉ ኦሲክሎች ላይ የሆነ ችግር ቢፈጠር ወይም እክል ቢፈጠር ወይም እነዚህ ኮክሊያ ላይ እክል ከመፈጠሩ የተነሳ ወይም ኦዲተሪ ነርቭ ላይ የሆነ ችግር ከመፈጠሩ የተነሳ አንድ ሰው መስማት ካቃተው ያ ምን አይባልም ነው? ስፔሲፊክ ለርኒንግ ዲስኤቢሊቲ አይባልም ማለት ነው። እና ምን ሲሆን ነው ያሉ ሁሉም ኖርማል ሆኖ ግን የሰማውን ድምፅ ወደ አእምሮ አስተላልፎ አእምሮ ላይ በትክክል ፕሮሰስ የማያደርግ ከሆነ ኦኬ ሰውዬ ኦዲተሪ ፕሮሴሲንግ ዲስኦርደር አለበት ማለት ነው። የሰማውን ነገር እዚህ ፕሮሰስ በሚያደርግ ፕሮሰሰር ላይ ችግር አለበት ማለት ነው። ስለዚህ እስቲ እንመልከት የመጀመሪያውን ማለት ነው። ታይፖች አሉና የመጀመሪያው ኦዲተሪ ፕሮሴሲንግ ዲስኦርደር ማለት ነው። ኦዲተሪ ፕሮሴሲንግ ዲስኦርደር ሚንስ sometimes it's known as central auditory processing disorder. This is a condition that adversely affects what? How sound that travels and impeded through the ear is processed or interpreted by the brain. ስለዚህ በአእምሯችን ውስጥ እዚህ ፕሮሰስ ላይ የሰማነው ድምፅ ሄዶ በትክክል እንዳይተረጎም አፌክትድ ሲሆን እዚህ ፕሮሰሰር ላይ አፌክትድ ሲሆን ሁሉ ነገር ኖርማል ሆኖ አፌክትድ ሲሆን ምንድን ነው የሚባለው? ኦዲተሪ ፕሮሴሲንግ ዲስኦርደር አለበት ነው የሚባለው። ኦዲተሪ ፕሮሴሲንግ ዲስኦርደር affects the interpretation of all sounds coming into the brain። አያችሁ፣ ስለዚህ ወደ አእምሮ የመጣውን የትኛውንም ድምፅ በመተርጎም ላይ ፕሮሰስ አድርጎ በመልቀቅ ላይ የሆነ ፕሮሰሰር ላይ ችግር አለበት ማለት ነው። ስለዚህ እዛ ላይ ችግር ሲፈጠር የሰማውን ብቻ ማለት ነው። ሌላው ኖርማል ሊሆን ይችላል። ሌላውን ያየውን በትክክል ሊመልስ ይችላል፣ ሊነካካ ይችላል፣ ሁሉን ነገር ሊያደርግ ይችላል። ግን ስፔሲፊካሊ በመስማት ላይ የሰማውን ሄዶ አእምሮ በትክክል ፕሮሰስ ካላደረገ ያ ምንድን ነው የሚባለው? ኦዲተሪ ፕሮሰሲንግ ዲስኦርደር ይባላል ማለት ነው። ሌላውን ስንመለከት ሁለተኛ ደግሞ ዳይስካሊኩሊያ ነው። ዳይስካሊኩሊያ ሚንስ አሁንም አንድ ሰው ሂሳብን በተመለከተ ወይም ሲምቦሎችን በተመለከተ ለመረዳት ሲቸገር okay, difficult to understand numbers and learn math. Okay?
ስለዚህ እንደዚህ ስፔሲፊክ የሆነ ዳይስካሊኩላ ያለባቸው ምንድን ነው የሚሆኑት ማለት ነው? ቁጥሮችንና ሂሳብን ለመማር በጣም ይቸገራሉ። ለምሳሌ ዜሮን፣ አንድ፣ ሁለትን እኛ ለመለየት በጣም ለእኛ ሊቀለን ይችላል። አንዳንድ ሰዎች ደግሞ ቁጥሮችን ለመለየት በጣም የሚቸገሩ አሉ። የተቸገሩት ሆን ብሎ የሆነ ለመቀለል ለማፌዝ ፈልገው ሳይሆን የሆነ ፕሮሴሰራቸው ተጎድቷል ማለት ነው። ምን እዚህ ጋር አይቶ ከዛ በኋላ ቁጥርን በተመለከተ ፕሮሴሰር የሚያደርግ አካል በአእምሮ ውስጥ ተጎድቷል ማለት ነው። ስለዚህ እንደዚህ አይነት ዳይስካልኩሊያ ያለባቸው ሰዎች may have poor comprehension of math symbols. Okay? የሂሳብ ምልክቶችን ቁጥሮችን ምናምን ለመለየት በጣም ነው የሚቸገሩት ማለት ነው። ስለዚህ እነዛ ዳይስካልኩሊያ ተብሎ ይጠራሉ። ሌላው ዳይስግራፊያ የሚባሉ ደግሞ difficulty of handwriting ability and fine motor skills። አያችሁ፣ ዳይስግራፊያ ደግሞ የሚባለው ግራፍ ማድረግ ካልኩሌሽን፣ ካልኩሌት፣ ዳይስካሊኩሊያ። ሶስተኛው ይሄ ዳይስግራፊያ ግራፍ የሆነ መጻፍ፣ መሳል፣ የሆነ ነገር በማድረግ በፋይን ሞተር በእጅ ቀለል ባሉ ሞተሮች ማለት ነው ለማድረግ የሚቸገሩ ሰዎች ዳይስግራፊያ ሊኖርባቸው ይችላሉ ተብሎ ይጠረጠራሉ ማለት ነው። ሚንስ ለመጻፍ በጣም ነው የሚቸገሩት ማለት ነው። አይ ሃንድ ኮኦርዲኔሽን ላይ የሉም። በቃ ገብቷቸዋል። ጽሁፋቸው የማያምርባቸው በጣም ሲጽፉ በቃ ምን እንደጻፉ ራሱ የማይገባ ጽሁፍ የሚጽፉ ሰዎች አሉ። የሚገርመው ነገር እነዛ በቃ እስቲ ላወዛግብ ብለው ፈልገው አይደለም። ብዙን ጊዜ ስቀንባቸው ሊሆን ይችላል በእነዛ ሰዎች ላይ ማለት ነው። ምክንያቱም እነሱ ወደው አይደለም፣ በቃ ፕሮሰሰር ላይ የሆነ ፋይን ሞተርን በመጠቀም ላይ እና የእጅ ጽሁፍን በማሳመር ላይ በመጽሐፍ ላይ የሚያዝ አካል እዚህ ፕሮሰሰር ላይ ችግር ተፈጥሯል ማለት ነው። ስለዚህ የዛን ጊዜ ድምጡ ዳይስግራፊያ ይባላል። ሌላው ደግሞ ዳይስሌክዥን ይባላል። ይሄ ደግሞ ዲፊካልቲ ኦፍ ሪዲንግ ኤንድ ሪሌትድ ላንጉዌጅ ቤዝድ ፕሮሰሲንግ ስኪልስ። እነዚህ ደግሞ የሚቸገሩት በምንድን ነው? በማንበብ ጽሁፍን በማንበብ ቢና ፒን ለመለየት በጣም ኦኬ፣ ስድስትና ቢን ለመለየት በጣም የሚቸገሩ ሰዎች ምንድን ነው የሚባሉት? they may have dyslexia። በጣም ነው የሚቸገሩት። ቢ፣ ፒ፣ ኪው ከዛ 9 ምናምን እነዛን ለመለየት የሚቸገሩና ከቋንቋ ጋር የተገናኙ ነገሮችን ደግሞ ለማንበብ ለመረዳት የሚቸገሩ ዳይስሌክዥያ ሊኖርባቸው ይችላል ተብሎ ይታሰባል። ሌላው ደግሞ ቪዥዋል ፐርሰፕቹዋል ኦር ቪዥዋል ሞተር ዴፊሲት ስንል ምን ማለታችን ነው? disorder that affects the understanding of information that a person sees or ability to draw or copy። አያችሁ፣ ቪዥዋል ሲባል ዶንት ፎርጌት ቪዥን ነው አይደለ? ስለዚህ ቪዥዋል ፐርሰፕቹዋል ዲፊሲት ያ አይተዋል። ለምሳሌ አይን አይተዋል፣ ያየውን ደግሞ ወደ ኦፕቲክ ነርቭ አስተላልፏል። ኦፕቲክ ነርቭ ደግሞ ወደ አእምሮ አስተላልፏል። ካስተላለፉ በኋላ እዚህ ፕሮሰሰር ላይ ደግሞ ያየውን ነገር ማለት ነው ያየውን ነገር ወደዚህ ፕሮሰስ አድርጎ ለመስጠት ሲቸገር ፕሮሰሰር ላይ ያየውን ደግሞ ፕሮሰስ የሚያደርግ አካል ሲመታ ሳይኮሎጂ ማለት ነው ሳይኮሎጂካል ኤሪያ ላይ ፕሮሰሲንግ ኤቢሊቲ ላይ ጉዳት ሲገጥመው ምንድን ነው የሚባለው? ቪዥዋል ፐርሰፕቹዋል ኦር ሞተር ዲፊሲት ይባላል ማለት ነው።
አይተዋል፣ ግን ያዩትን ነገር በትክክል ምን አየ ተብሎ ቢጠየቁ ለመመለስ የሚቸገሩ ሰዎች ማለት ነው። ዋው። ሌላው ናን ቨርባል ለርኒንግ ዲስኤቢሊቲ ይባላል። ይሄ ደግሞ ምን ማለት ነው? is when an individual with non-verbal learning disability has trouble interpreting non-verbal cues like facial expression or body language። ስለዚህ ይሄ ደግሞ ናን ቨርባል ለርኒንግ ዲስኤቢሊቲ ኦር ዲፊካልቲ የምንለው ምንድን ነው? ይሄ ፋሻል ኤክስፕሬሽን አለ አይደለ? በፊት ገጽታ በጥቅሻ ምናምን የምንግባባው አለ አይደለ? አይገባቸው አንተ አይገባም እንዴ ጠቅሼ የለ ምናምን ተብሎ ግን የማይረዱ የማይገባቸው ሰዎች አሉ ማለት ነው። ስለዚህ እነዚያ ምናቸው ተጎድቷል ማለት ነው። ፋሻል ኤክስፕሬሽን ፊትን አይተው ኮንቴክስቹዋላይዝ አድርገው ለመረዳት የሚያስችል ፕሮሰሰር አለ በአእምሯችን ውስጥ። ያ ፕሮሰሰር ሲጎዳ ምንድን ነው? ናን ቨርባል ለርኒንግ ኢንተርፕሪቴሽን ላይ ናን ቨርባል መልእክትን ኮስ ማለት መልእክትን ሜሴጅን ለመረዳት የሚቸገሩ ሰዎች ናን ቨርባል ለርኒንግ ዲስኤቢሊቲ አለባቸው ይባላል። እና ሌላው ደግሞ ላንጉዌጅ ፕሮሰሲንግ ዲስኦርደር የሚባል አለ። ላንጉዌጅ ፕሮሰሲንግ ዲስኦርደር ማለት ነው ኢትስ ዲፊካልቲ ኦፍ አታችንግ ሚኒንግ ቱ ሳውንድ ግሩፕስ ዛት ፎርም ወርድስ ሰንተንስ ኤንድ ስቶሪስ። ኦኬ አሁንም የሰሙትን ድምፅ የሰሙትን ቋንቋ ድምፅ ብቻ አይደለም፣ የሰሙትን ቋንቋ ድምፅና ቋንቋ ይለያል። ለምሳሌ ውሻው ከጮኸ ውሻው ጮኸ፣ ድምፅ ተሰማ፣ ኦኬ ይሄ ውሻ ነው ይባላል። ግን ኮሚኒኬሽን አይደለም፣ ላንጉዌጅ አይደለም የውሻ ጩኸት። ስለዚህ የትኛውም ድምፅን ሰምቶ ወደዚህ ፕሮሰስ አድርጎ እንዳይመልስ የሚያደርገው ኦዲተሪ ፕሮሰሲንግ ዲስኦርደር ነው። ድምፅን የትኛውንም ድምፅ ማለት ነው። ይሄ ግን ቋንቋን የሰማውን ቋንቋ ተርጉሞ እንዲህ ነው ብሎ ኦኬ ይሄ ለማለት የፈለገው ይሄ ነው ብሎ ቋንቋን ፕሮሰስ አድርጎ ወደዚህ የሚልክ ፕሮሰሰር ላይ ችግር ሲፈጠር ምንድን ነው የሚባለው? ላንጉዌጅ ፕሮሰሲንግ ዲስኦርደር ይባላል። ስለዚህ ላንጉዌጅ ፕሮሰሲንግ ዲስኦርደር ሪሌትድ ኦንሊ ቱ ዘ ፕሮሰሲንግ ኦፍ ላንጉዌጅ ግልጽ ነው ማለት ነው። ሌላው ኤልፒዲ ኦር ላንጉዌጅ ፕሮሰሲንግ ዲስኦርደር አፌክት ኤክስፕሬሲቭ ላንጉዌጅ። ለምሳሌ ስለ ራስ ሰው ይገልጻል አይደለ? እና በመግለጽ ላይ በጣም ይቸገራሉ። አንዳንዱ ደግሞ በመቀበል ላይ ይቸገራል። አንዳንዱ ደግሞ ሰምቷል ተረድቷል፣ ግን ያንን ኤክስፕሬስ በማድረግ ላይ ችግር ይገጥመዋል ማለት ነው። ስለዚህ እንደዚህ አይነት ሰዎች ምን ይባላሉ? ላንጉዌጅ ፕሮሰሲንግ ዲስኦርደር አለባቸው ይባላሉ። እና ይሄ ማለት አንዱ ለርኒንግ ዲስኤቢሊቲ አንዱ ታይፕ አለ ማለት ሁሉ አለ ማለት አይደለም። ሜቢ ሁሉ ኖሮ አንድ ፕሮሰሰር ሊጎዳ ይችላል። ያም ስፔሲፊክ ለርኒንግ ዲስኤቢሊቲ ላይ ይመደባል ማለት ነው። ሌላው አራተኛ ኮሚዩኒኬሽን ዲስኦርደር ይባላል። ኮሚዩኒኬሽን ዲስኦርደር is such as stuttering, impaired articulation, language impairment, or voice impairment that adversely affects a child's educational performance። ይሄ ደግሞ የመግባባት ችግር ወይም መዛባት ማለት ነው። ይሄ አንዳንዴ የሚንተባተቡ አሉ። መንተባተብን በተመለከተ መኮላተፍ፣ ደግሞ ትክክል ያልሆነ ድምፅ ማውጣት፣ ቋንቋ ደግሞ በትክክል ቅድም እንደተባለው ቋንቋን ለመናገር ለማውራት መቸገር፣ ድምፃቸው ደግሞ ቮይስ ኢምፔርመንት ቅላጼን በተመለከተ ድምፅን በተመለከተ በጣም የሚቸገሩና በትምህርታቸውም ደግሞ በእድገታቸው በጣም ተጽዕኖ የሚፈጥርባቸው ሰዎች ኮሚዩኒኬሽን ዲስኦርደር አለባቸው ይባላል። እና it can be divided into two groups እና ላንጉዌጅ ኤንድ ስፒች ኢምፔርመንት ተብሎ ለሁለት ይከፈላል ኮሚዩኒኬሽን ዲስኦርደር ማለት ነው። የመጀመሪያውን ስንመለከት የመጀመሪያው ላንጉዌጅ ኢምፔርመንት ማለት ነው።
which contains first phonology። ስለዚህ ፎኖሎጂ ስንል ምን ማለታችን ነው? the abnormal organization of the phonological systems or significant deficit in speech production or perception። ይሄ አፕራዥያ የሚባለው ማለት ነው። ምንድን ነው? ድምፆችን አለ አይደለ? የቃላት ድምፅ ፎኒም የሚባሉ አሉ። እነዚያን ድምፆችን በትክክል ለመለየት መቸገር ማለት ነው። ኦርጋናይዝ ለማድረግ በጣም ይቸገራል ማለት ነው። ድምፆችን አንድ ላይ ማገናኘት ማለት ነው። ሌላው ሞርፎሎጂካል የሚባለው ዲፊካልቲ ዊዝ ሞርፎሎጂካል ኢንፍሌክሽንስ inflections on what? Noun, verbs, adjectives, and so on that signal different kinds of meanings። ይህ ደግሞ ለምሳሌ አለ አይደለ? ናውን፣ ቨርብ 1፣ ቨርብ 2፣ ቨርብ 3 እነዛን ለመለየትም በጣም ይቸገራሉ ማለት ነው። ሌላው አጀክቲቮችንም ጭምር። ስለዚህ እያንዳንዳቸው የራሳቸው የሆነ ክፍፍል አላቸው አይደለ? ናውን ብዙ አይነት ናውኖች አሉ። ቨርብም ብዙ አይነት ቨርቦች አሉ። አጀክቲቭስ ልክ እንደዛ፣ አድቨርብስ ልክ እንደዛ። ስለዚህ እነዚያን ሞርፎሎጂካል ዲስኦርደር ይባላል ማለት ነው። ሌላው ሴማንቲክ ይባላል፣ ፖር ቮካብላሪ ዴቨሎፕመንት። ስለዚህ እዚህ ደግሞ ቮካብላሪ ዴቨሎፕመንት ላይ ኢንአፕሮፕሪየት ዩዝ ኦፍ ወርድ ሚኒንግስ፣ ኦኬ፣ ወርድን ቃልን በመተርጎም ላይ በጣም ይቸገሩ በጣም። ስለዚህ እነዚያ ሰዎች ሴማንቲክ ዲስኦርደር አለባቸው እንላቸዋለን ማለት ነው። ሌላው ደግሞ ሲንታክቲክ ኦር ሲንታክስ ዲፊሲት የሚባለው ዲፊካልቲ ኢን አኳሪንግ ዘ ሩልስ that govern word order and other aspects of grammar such as subject verb agreement። ይሄ ደግሞ አለ አይደለ? የሰዋሰው ህግ አለ አይደለ? ለምሳሌ ሰብጀክት ቨርብ ኦብጀክት የሚባል በእንግሊዝኛ አለ እና በአማርኛም ደግሞ ልክ እንደዛው። ስለዚህ ሰብጀክት ኦብጀክት ቨርብ በአማርኛ ማለት ነው። ስለዚህ እነዛን ለመለየት መቸገር፣ በቃ ቃላትን ለመተርጎም ህጎችን ደግሞ እንትኑን ጠብቆ ፍሎ ኦፍ አይዲያን ጠብቆ ፍሎ ኦፍ ግራመርን ጠብቆ ለመሄድ በጣም የሚቸገሩ ልጆች ላንጉዌጅ ኢምፔርመንት አለባቸው ይባላል። የሚዘበራርቁ ማለት ነው። ሌላው ደግሞ ፕሮግራማቲክ ዲፊካልቲስ የሚባለው ደግሞ ምንድን ነው? ፕሮብለምስ ኢን አንደርስታንዲንግ ኤንድ ዩዚንግ ላንጉዌጅ ኢን ዲፍረንት ሶሻል ኮንቴክስትስ። እነዚህ ደግሞ አለ አይደለ? አውዳዊ የሆነ አረዳድ አለ። ለምሳሌ አንድን ነገር ስንናገር ኮንቴክስቱን ወይም አንድ የአካባቢ ኮንቴክስት ወይም የገባበት ኮንቴክስት፣ ለምሳሌ አንድ ቃል በገባበት አውድ ነው አይደል የምታደርገው። ይህንን መረዳት ፈጽሞ በቃ የማይችሉ ሰዎች ፕራግማቲክ ዲፊካልቲስ አሉባቸው ማለት ነው። ስለዚህ በላንጉዌጅ ኢምፔርመንት ስር የሚካተቱ እነዚህ ናቸው። ሌላው ስፒች ኢምፔርመንት የሚባለው it also divided into three. The first one is articulation, the second one is fluency, the third one is voice disorder ማለት ነው። እያንዳንዳቸውን እስቲ እንመልከት። እና አርቲኩሌሽን ዲስኦርደርስ ስንል ምን ማለታችን ነው? is an abnormal production of speech sound። የንግግር ድምፅን በትክክል አለማውጣት ወይም መፍጠር አለመቻል። that may be related to anatomical or physiological limitations። አናቶሚካል ማለት ምን ማለት ነው? አናቶሚካል ማለት ቦዲ ፓርት ማለት ነው፣ እዛ እንዳየ ነው። ፊዚዮሎጂካል ማለት ደግሞ ምን ማለት ነው? ፋንክሽን ብለናል። ቦዲ ፋንክሽን፣ ኦርጋንስ ፋንክሽን ብለናል። ስለዚህ
እነዚህ አርቲኩሌሽን ዲስኦርደር ሜይቢ አናቶሚካል ፕሮብለም ሊኖራቸው ይችላል። ድምፅ በሚፈጠርበት ቦታ ላይ እክል ሊደርስ ይችላል። ወይም ያ እንደነበረ ሆኖ ግን በትክክል ፋንክሽናል ላይሆን ይችላል። ፋንክሽን ላይሰጥ ይችላል። ፊዚዮሎጂካል ሊሚቴሽንስ ማለት ነው። ይህን ስኬሌታል ማስኩላር ኤንድ ኒውሮማስኩላር ሰፖርት ፎር ስፒች ፕሮዳክሽን። ስለዚህ አርቲኩሌሽን ዲስኦርደር ሚንስ ይሄ ነው ማለት ነው። ስለዚህ የንግግር ድምፅን ፕሮዲውስ በማድረግ ላይ መቸገር። ለምሳሌ ምን ማለት ነው? አንዳንዶች ኦሚት ሊያደርጉ ይችላሉ። ኦሚት ሊያደርጉ ይችላሉ ስንል ለምሳሌ ቦት ማለት ሲገባ ቦ ቦ ቲ እንዳይል ቲን እንዳይጨምር ያደረገው ነገር አለ ማለት ነው። ሌላው ደግሞ ሰብስቲቱት ሊያደርጉ ይችላሉ። ኦሚት ሚንስ ዋጡ፣ ኤቲን ዋጡ። ስለዚህ ሰብስቲቱሽን ደግሞ ስንል ይተካሉ ማለት ነው። ዋቢት ፎር ራቢት። ደብሊው ቀይሮ ራቢት አድርገው ማለት ነው። ስለዚህ ተካው በሌላ። እዚህ ደግሞ ዲስቶርሽን ኦር ጨመሩ ማለት ነው። ሺፕ ሲፕ ለማለት ፈልጎ ሺፕ ማለት። ስለዚህ ብዙውን ጊዜ ስቀንባቸው ሊሆን ይችላል። እንደዚህ መኮላተፋቸውን፣ መንተባተባቸውን፣ እንደዚህ ቃላቶችን መዋጣቸውን ለማየት ስቀን ሊሆን ይችላል። ግን በፍጹም ልክ አይደለም። ከዚህ ነገር ልንታረም ይገባናል ማለት ነው። እኔ ብሆንስ እንደዚህ በትክክል ለመጥራት ያቃተኝ ብለን ማሰብ እኮ ተገቢ ነው ማለት ነው። ሌላ ሁለተኛ ቮይስ ዲስኦርደር ይባላል ማለት ነው። ቮይስ ዲስኦርደር ሚንስ ኢት ሪፈርስ ቱ አብሰንስ ኦር አብኖርማል ፕሮዳክሽን ኦፍ ቮካል ኳሊቲ። ጉራማይሌ አይነት ድምፅ ቮካል ኳሊቲ፣ የድምፅ ኳሊቲ፣ የድምፅ ፒች እንዴት እንደሚወጣ፣ ላውድነስ ምን ያክል ድምፅ መውጣት እንዳለበት፣ ሬሶናንስ ኤንድ ዱሬሽን ምን ያክል ደግሞ መቆየት አለበት። ፍሉዌንሲ ዲስኦርደር የሚባለው ደግሞ ሶስተኛው ሪፈርስ ቱ አብኖርማል flow of verbal expression characterized by impaired rate and rhythm which may be accomplished by struggle behavior. It's abnormal flow of verbal expression. flow ፍሰት ማለት ነው። የቃላት ፍሰት፣ የንግግር ፍሰቱን ጠብቆ የሚሄድ ነው ማለት ነው። እና የቃላት ፍሰትን ኦርደርን ይዘው ለመሄድ ለመናገር የሚቸገሩ ልጆች አሉ። በጣም የሚቸገሩ ሪትሙን ደግሞ ፍጥነቱን፣ ሪትሙን፣ ቶኑን መለየት የማይችሉ ልጆች አሉ። ስለዚህ እነዛ ፍሉዌንሲ ዲስኦርደር አለባቸው ይባላል። ኢት ኢዝ ዲፊካልቲ ዊዝ ሪትም ኤንድ ታይሚንግ። ያው እንዳልኩኝ ነው። ታይሚንግ ኦፍ ስፒች ካራክተራይዝድ ባይ ሄሲቴሽን፣ ሪፒቲሽን ኦር ፕሮሎንጌሽን ኦፍ ሳውንድስ፣ ሲለብስ፣ ወርድስ ኦር ፍሬዝስ። ይሄ ማለት ምን ማለት ነው? ሎክ ስታተሪንግ መንተባተብ ማለት ነው። ስለዚህ ራፒድ ፋየር ሪፒቲሽንስ ጁት አያችሁ፣ እዚህ ላይ ሪፒቲሽን ላይ እቺ ሪፒቲሽን ትታያለች አይደለ? ስለዚህ እቺ ሪፒቲሽን ምንድናት የምትባለው? ስታተሪንግ ነው የምትባለው ማለት ነው። ስለዚህ ራፒድ ፋየር ሪፒቲሽንስ ኦፍ ኮንሶናንት ኦር ቫውል ሳውንድስ ስፔሲፊካሊ ኦር ስፔሻሊ አት ዘ ቢጊኒንግ ኦፍ ወርድ። አንዱ እንዲህ ያለ ይባላል። ጠዋት ተገናኙና ሁለቱ ጠዋት ተገናኙና ምንድነው ወንድሜ፣ ያኛው የሚንተባተበው ማለት ነው። ወንድሜ ይልና
እባክህ አትቸገር፣ ደህና አደርክ ለማለት እንደፈለገ ገብቶኛል አለ ይባላል። እና ምንድነው ደደደደደደ በመጀመሪያ ወርድ ማለት ነው። በጣም ሊቆዩ ይችላሉ። ስለዚህ ብንታገሳቸውስ፣ ብንሰማቸውስ? ወደው እኮ አይደለም እንደዛ የሚሉት፣ ወደው እኮ አይደለም የሚንተባተቡት። ግን ለመሳቂያ ለጨዋታችን ያደረግናቸው ስንቶች ናቸው? ተስፋ ያስቆረጥናቸው ስንቶች ናቸው? በእውነት ንስሐ መግባት ቢያስፈልግ ራሱ ንስሐ ይቅርታ ወደ ፈጣሪያችን ወደ እግዚአብሔር ማድረስ ይኖርብናል ብዬ አስባለሁ። እና ስለዚህ ምንድን ነው ስተትሪንግ ሚንስ መንተባተብ፣ ራፒድ ፋይር ሬፒቴሽን ኦፍ ኮንሶናንት ኦር ቫወል ሳውንድስ ማለት ነው። ሌላው ደግሞ ክላተሪንግ ይባላል። መኮላተፍ፣ ኤክሴሲቭሊ ፋስት ኤንድ ጀርኪ ስፒች ማለት ነው። ልክ አይደለ፣ የጠመመ የሆነ እየፈጠነ ማይሰማ ምን አልክ በየጊዜው በተደጋጋሚ እንድንጠይቅ የሚያደርግ የሆነ መኮላተፍ አለ እና ያ ፍሉዌንሲ ዲስኦርደር ይባላል። ሌላው አምስተኛ ኢሞሽናል ዲስኦርደር ይባላል። ኢሞሽናል ኤንድ ቢሄቪራል ዲስኦርደር። ይህ ኢሞሽናል ኤንድ ቢሄቪራል ዲስኦርደር ሚንስ የስሜትና የባህሪ መዛባት ነው። ኢቢዲ እና ኢዝ አን ኢሞሽናል ኦር ቢሄቪራል ሪስፖንስ at school programs that is different from appropriate age, culture group and ethnic norms ማለት ነው። ስለዚህ ይሄ ኢቢዲ የሚባለው ወይም ኢሞሽናል ኤንድ ቢሄቪራል ዲስኦርደር የምንለው ምንድን ነው? በትምህርት ቤት በተማሪዎች ላይ የሚታይ የተለየ ባህሪ ከተመሳሳይ እድሜ ክልል ኦር በተመሳሳይ እድሜ ክልል ልጆች ከሚያሳዩት ባህሪ ወጣ ያለ ባህሪ፣ ወጣ ያለ ባህል እና ወጣ ያለ ልማድን የሚተገብሩ ሰዎች ኦር ተማሪዎችም ሊሆኑ ይችላሉ፣ ልጆችም ትላልቆችም ሊሆኑ ይችላሉ። ያ ሜይቢ ኢሞሽናል ኤንድ ቢሄቪራል ዲስኦርደር ሊኖርበት ይችላል ተብሎ ይጠረጠራል ማለት ነው። እና አኮርዲንግ ቱ ኢንዲቪጁዋል ዊዝ ዲስኤቢሊቲስ ኤጁኬሽን አክት አይዲያ ላይ ዲፋይን የተደረገው ተርም ኢሞሽናል ኤንድ ቢሄቪራል ዲስኦርደር ሚንስ የስሜትና የባህሪ መዛባት ማለት ኮንዲሽን ኤግዚቢቲንግ ዋን ኦር ሞር የቀለሙትን ይኸው ኤግዚቢቲንግ ዋን ኦር ሞር ኦፍ the following characteristics. What are the following characteristics? We will see in the next slide. So it's a condition exhibiting one or more of the following characteristics over a long period of time. Don't forget የምናያቸው 5 የሚያክሉ ባህሪያት አሉ። አንዱ ወይም ከዛ ከአንዱ በላይ በአንድ ሰው መታየት አለበት። ግን ሲታይ ለተወሰነ ጊዜ ለአንድ ቀን፣ ለሁለት ቀን፣ ለአንድ ሳምንት ሳይሆን for long period of time ለረጅም ወራት፣ አመታት ሊሆን ይችላል በዛ ሰውዬ ላይ ሲቆይ። ያ ብቻ አይደለም፣ ያ ደግሞ ባህሪ marked degree that adversely affected educational performance። ስለዚህ አንደኛ ከ1 እስከ 5 ካሉ ካራክተሪስቲክሶች መካከል አንዱን ወይም ሁለቱን ሲኖርበት ያም ደግሞ ለረጅም ጊዜ ሲቆይ በተጨማሪም ደግሞ ክፉኛ የትምህርቱንና እድገቱን የሚጎዳ ከሆነ ያ ምንድን ነው ማለት ነው? ኢሞሽናል ኤንድ ቢሄቪራል ዲስኦርደር ነው ማለት ነው። ምንድን ናቸው እነዛ 5ቱ? The exhibiting characteristics are the first, inability to learn. በቃ ለመማር መቸገር that cannot be explained by intellectual, sensory or health factor። ስለዚህ ከአእምሮ እድገት ውስንነት ከዚህ ከአይንና ከጆሮ ከእጅ ጋር በተገናኘ ሳይሆን ከጤና ጋር በተገናኘ ጤናውም ኖርማል ሆኖ ሴንሰሪም ኖርማል ሆኖ አእምሮም ኖርማል ሆኖ ግን ለመማር የሚቸገር ከሆነ። ሁለተኛ
an ability to build or maintain satisfactory interpersonal relationship with peers and teachers። ስለዚህ ከመምህራንም ጋር ሆነ ከተማሪ ጋር ጥሩ የሆነ የጋራ ግንኙነትን ማለት ነው። የእርስ በርስ መልካም ግንኙነትን ለመፍጠር ሲቸግር። ሶስተኛ inappropriate type of behavior or feeling under normal circumstances። ስለዚህ ተገቢ ያልሆነ ባህሪን እና ፍላጎትን ማሳየት ሶስተኛ ሲሆን፣ አራተኛ general pervasive mood of unhappiness and depression። ስለዚህ ሁል ጊዜ በቃ መጥቶ የሆነ ሀዘንተኛ መሆንና የሆነ ዲፕሬስድ መሆን። አምስተኛ tendency to develop physical symptoms or fears associated with personal or school problems። ስለዚህ የሆነ አንዳንድ ፊዚካል ሳይንስ ኦር ሲምቦልስ የሚባሉ የተገለጡ ምልክቶችን የሚያሳዩ ወይም የሚያፍሩ የሚፈሩ ሲሆኑ ምን በማያስፈራ ነገር ላይ በቀላል ነገር ለኛ በሚመስል ነገር ሁሉ የሚፈሩና የሚያፍሩ ሰው ከሆኑ እነዛ behavioral disorder ሊኖርባቸው ይችላል ይባላል። ለምሳሌ አንድ ሰው ራስ ምታት አመመው። ትናንት ደህና ነበር፣ ራስ ምታት አመመው። ስለዚህ ስላመመው ከዚህ በፊት ተጫዋች የነበረ ልጅ አሁን ጨዋታ ቀነሰ በሉ። ስለዚህ ጨዋታ ከቀነሰ እውነት ነው ዲፕሬስድ ሆኗል፣ በሆነ ነገር ላይ ተክዟል። ግን ደግሞ ጊዜያዊ ነው ማለት ነው። ኢትስ ቴምፖራሪ ነው ማለት ነው። ቴምፖራሪ ከሆነ በዚህ behavioral disorder ላይ አይካተትም ማለት ነው። ስለዚህ ፐርማነንት መሆን አለበት፣ ለረጅም ጊዜ የሚቆይ መሆን አለበት። ይህ ከአምስቱ ከዘረዘርናቸው አንዱ ወይም ሁለቱ ማለት ነው። ገብቷችኋል? ስለዚህ እንደዛ ነው ማለት ነው። እና ክላሲፊኬሽን ስንመለከት ለአራት ነው የሚከፈለው። አንደኛ ኮንዳክት ዲስኦርደር የሚባለው፣ አንደኛ አቴንሽን ሲከሮች አሉ። ለምሳሌ ትኩረት ለመሳብ የሚፈልጉ፣ ትኩረት ለመሳብ ሲል በቃ ወጣ ወጣ ያሉ ነገሮችን የሚሉ። ዲስረፕቲቭ በቃ ረባሾች፣ አክት አውት ወጣ ያሉ ባህሪያትን፣ ወጣ ያሉ ተግባራትን ማሳየት ምንድን ነው የሚባለው? ኮንዳክት ዲስኦርደር ይባላል ማለት ነው። ዶንት ፎርጌት ኮንዳክት ዲስኦርደር አቴንሽን ሲከር ናቸው፣ ዲስረፕቲቭ ናቸው፣ በጣም ረባሾች፣ አክት አውት ማለት ነው። this disorder is classified by types of overt means overt የተገለጠ with violence and tantrum ግንፍል መሆን፣ መረበሽ፣ እነዛ ይታያሉ ጎልተው። ኮቨርት የሚባሉ ደግሞ የተደበቁ ሻይነስ። አሁን ምንድን ነው ፍረስትሬሽን? ድራግ ዩዝ በምንድን ነው የምናውቀው? ፍረስትሬሽኑን በምንድን ነው የምናውቀው? ሻይነሱን፣ ማፈሩን፣ መፍራቱን፣ መወዛገቡን በምንድን ነው የምናውቀው? ውስጥ ተበልተው ነው። ስለዚህ ኮቨርት የተሸፈኑ ናቸው ለማለት ነው። ሁለተኛ ደግሞ ክላሲፊኬሽን ኦፍ ኢሞሽናል ኤንድ ቢሄቪራል ዲስኦርደርን ስንመለከት ሶሻላይዚንግ አግሬሽን ሚንስ ቁጡ መሆን፣ ተናዳጅ መሆን፣ ብጥብጥ ማድረግ። ሶሻላይዚንግ ማለት ነው ኢዝ ቢንግ ኦፕንሊ ዲስሪስፔክትፉል። በቃ ክብር የሚባል ነገር ይለጭ። መምህራቸውን ሆነ ተማሪዎችን ሆነ ድሮፕ አውት ኦፍ ስኩል፣ በቃ በጣም ረባሾች፣ በጥባጮችና ትምህርት ቤትን በቃ የሚቀሩ ልጆች ናቸው። ሶሻላይዚንግ አግሬሽን። ኤርሊ ሲምፕተምስ ኢንክሉድ ስቲሊንግ መስረቅ፣ ራኒንግ አዌይ ፍሮም ሆም ከቤት ሮጦ መጥፋት፣ ዲስትራክቲንግ ፕሮፐርቲስ እቃዎችን ንብረቶችን ማጥፋት ወይም ማውደም፣ መደባደብ፣ እነዚህ ሁሉ ሶሻላይዚንግ አግሬሽን ውስጥ ሊመደቡ ይችላሉ ማለት ነው። ሶስተኛ
አቴንሽን ፕሮብለም፣ ሃቭ አቴንሽን ዴፊሲት በቃ ትኩረት ማጣት። ኦኬ ኢዝሊ ዲስረፕትብል በቃ በቀላሉ ቶሎ የሚበሳጩ በቀላሉ ቁጭ ብለው አሰላስለው ማግኘት የማይችሉ ወዲያው የሚናደዱ እና ትኩረት በማድረግ ላይ በቃ የሆነ ደካማ የሆኑ አንድ ነገር ትኩረት ሰጥቶ በመከታተል ላይ ደካማ የሆኑ ናቸው ማለት ነው። እነዚያ አቴንሽን ፕሮብለም አለባቸው ልንል እንችላለን። they are frequently impulsive and may not think the consequence of their action. okay ስለዚህ አቴንሽን ፕሮብለም አሁን አቴንድ ባለማድረጋቸው ምን እንደሚገጥማቸው አለማወቅ በጣም ከባድ ነው። ሌላውና የመጨረሻው ወይም አራተኛው አንግዤቲ ኦር ዊዝድራል፣ ስለዚህ ራስን ማቅለል ደግሞ አንግዤስ መሆን። ኮፍማን 1993 ዓመተ ምህረት እንደ አውሮፓውያን አቆጣጠር ኢሞሽናል ኤንድ ቢሄቪራል ዲስኦርደርን ለሁለት ነው የከፈለው። አንደኛው ኤክስተርናላይዚንግ ቢሄቪየር ሲሆን አንደር ኮንትሮልድ ናቸው፣ ይታያሉ። ስለዚህ መቆጣጠር ይቻላል። የሚረብሸውን ልጅ መቆጣጠር ይቻላል። የሚደባደቡ ልጆች ወጥቶ ይታያሉ፣ እነሱ ባህሪ ማለት ነው። ቴምፐር ተንትረምም እዚህ ጋር ቴምፐር ተንትረም የምንለውም ወጥቶ ይታያሉ። ቶሎ ግንፍልተኛ ሲሆኑ ይታያሉ። ዲስኦቢዲየንስ አለ፣ አለመታዘዝ አለ። እነዚህ አንገርስ፣ ጆሎስ፣ አቴንሽን ሲኪንግ የሚባሉ እነዚህ ሁሉ ምንድን ናቸው? ኤክስተርናላይዚንግ ቢሄቪየር ናቸው ማለት። The second one is internalizing behavior. That's over control. We cannot control that because it is internal. So how can we understand? How can we identify that? That is difficult to understand and identify. ለምሳሌ አንግዤቲ ይባላል። አንግዤቲ እና ኢማቹሪቲ፣ ሰው አለመብሰሉን በምንድን ነው የምናውቀው? ያፍራል። ለምን? we don't know. ሶሻል ዊዝድራል፣ ከማህበረሰቡ ራሱን ያገላል። ለምን? ፊሊንግ ኢንአዲኩዌሲ፣ ኢንፌሪዮሪቲ፣ ጊልት፣ ዲፕሬሽን ኤንድ ወሪስ። so these are initializing behavior ተብሎ ለሁለት ይከፈላል እንደ ኮፍማን አገላለጽ ማለት ነው፣ እንደ ኮፍማን ዴፊኒሽን። አሁን ካሁን በኋላ ደግሞ የምንመለከተው ፓርት 3 ነው። ፓርት 3 ደግሞ ምንድነው ማለት ነው? ከመጀመሪያው እየቀረውን ሚንስ ከፓርት 2 እየቀሩ አካል ጉዳቶች የትኞቹ ናቸው የሚለውን ደግሞ ከኦቲዝም ጀምሮ የሚቀጥሉትን እንመለከታለን ማለት ነው። እና እስከዛው መልካም ቆይታ። በጣም አመሰግናችኋለሁ። እንግዲህ እንደተለመደው ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ደግሞ ላይክም ኮሜንትም ጭምር ብታደርጉ መልካም ነው እና ታንኪዩ።